የቀድሞ ሰራዊት ነው የነበርኩ በክፍሌ በ83 እንደማንኛውም ሰራዊት አብሬ እኔም ተበተንኩ። በቃ ወጣለሁ እገባለሁ ስራ ነበር እና የአካባቢውን ስለነበር ማቀኝ ሰው የለም በስራ ምክንያት ማለት ነው። በስራ ያውቀኛው ወገን በመቀር ከዚያ መሀል እያለሁ ይህ በሽታ ተከሰተ። ወደኩኝ ወድቄም አይደለም ደስ ሰራ እንደነበር ነው ዝም የጣለኝ ሙሉ ይሄንን ከፍተው ይሄን ይዘሰጥ በእውነት ይሄን የሰጡኝ ይለት ዓለምን ነው የሰጡኝ። እግዚአብሔር ሳስበው የናጀ ሳስበው እንዴት መሰለህ መቼም እግዚአብሔር ይስተውልኝ ያገለገልኩት ቀርቶ ያላገለገልኩት መንግስት እየሰጥቶኛል እኖራለሁ። ደግሞ እዚህም ደግሞ እንዳይርበኝ ክሽር የሚባል ተቋቁሟል። ስፈልግ እጀበላለሁ ካልፈለኩ መሬት ይበላለሁ። ክብር ምስጋና ይድረሰው አለው። መድኃኒት አሁን ሕክምና መንግስት ኋላ የዚህ ሁላ ችግር አየና አካል ጉዳተኛ የማንችል ሰዎች በነፃ እንትን ጤና መድን ማለት ነው። ጤና መድን በነፃ አወጣልኝ። አሁን ደረቴን ነፍቼ እኔ የትም ሲያመኝ የትም የመንግስት ሆስፒታል የመንግስት ጤና ጣቢያ ብቻ መሄድ ብቻ ነው የሚጠበቅብኝ። 5 ሳንቲም አላወጣም ለትራንስፖርት ካልሆነ። እኔ ስተኛ እግዚአብሔር ምስጋና ይድረሰው ፈጣሪ አምላኬ ያላሰብኩትን ሰጠኸኝ። ደግሞም ገንዘባቸው ጉልበታቸውን አፈሰው ለሰሩትን ብቻ ደግሞ ላስተባበሩት እድሜ ጤና ይስጥልን።